ምኞት አይከለከልም አይደል? ያፌት ያው ልብስ መረጣ ላይ ነው፣ ሊሞሸር ነው። መቼ ነው የሚሞሸረው? እንዴት ነው የሚሞሸረው? ያው ህልሙ ነው መሞሸር እና ይሄን ሱፍ ይበቃኝ ይሁን፣ ይሄን ሱፍ ያንሰኝ ይሁን፣ ይበዛብኝ ይሁን እያለ እንግዲህ ብራንድ የሆኑ እንዳያችሁት ይሄ እንደ ተምኔቱ አይነቱ ምርጥ ምርጥ ሱፎች እየመረጠ ነው። እና ለምን አትመርጥም? ያው ህልምህ አይሳካም አይባልም። ያው ሰው ልጅ ብዙ ህልም ያልማልና እሱ ከህልሙ አንዱ ኤፍራታን በዚህ መልኩ ማግባት ነው ህልሙ ማለት ነው። ያው ሁላችንም የራሳችን ህልም አለን፣ ግን አንዳንዴ ህልም የራሱ ነው እንጂ የሰውን ህልም መቀማት አይደለም። አሁን ያፌት የራሱ ህልም ሳይሆን ይሄ የናታን የሚቀማው ህልም ነው ማለት ነው። ኤፍራታ አግብታ መኖር የምትፈልገው ከናታ ጋር ነው። እሱ ጠይብ ይሄ ምን ልሆን ብሎ ነው? ምን ቤት ነው ይሄ? የሰውን ህልም መቀማት ይባላል። የራሳችሁን ኑሮ ኑሮ፣ የሰውን ኑሮ አትኑሩ፣ የሰውን ህይወት አትቀሙ ማለት ነው። ስለዚህ እያንዳንድሽ በራስሽ ህልም ለመኖር ሞክሪ፣ ወይም ደግሞ አልሙ ማለት ነው። ህልማችሁ ሰው ላይ አይሆን። እንግዲህ በዚህ መልኩ ይህን ሱፍ እንዴት አያችሁ? ያምርበታል? አምሮበታል ወይስ ደምቆበታል ወይስ አስጠልቶበታል? ሀታ ቢያምርበትም አያምርበትም። ምክንያቱም የሰውን ህይወት ጨለማ እያጨለመ ስለሆነ ህልም ያላቸው ናታና ኤፍራታ ብቻ ናቸው፣ ሁለቱ ተጋብቶ ለመኖር ማለት ነው። ይሄ በግድ ካልገባሁ ብሎ ነው፣ ልክ እንደ እርጎ ዘንብ ማለት ነው። እና በግድ ጥልክ በቃ ወይ እንደው ይወጥ ዝም ትሻለበት እንደው አይተርፍም ማለት ነው። ገባ? ስለዚህ ይህን ሱፉ ማያምርብህም ሲጀምር የሰው ህልም እየቀማህ ያለ ተንኮለኛ ሰው ነህ ማለት ነው። በፍጹም እኔም ነግርህ አይሳካልህም። ይህን በፍጹም አታገባትም። ነገ ይለቁታል። ነገ ሲለቁ ደግሞ እንዴት እንደሚሆን አብረን እናያለን። ያው ኤፍራታ ብዙ ችግሮች፣ መከራዎች እያሳለፈች ነው። አሁን ደግሞ ጽዮንም ተጨምራለች። ጽዮን የሆነ በቃ ልኩስ ነው የምታደርገው። ለምን እንደሆነ አላቅም፣ አልገባትም። ወይም ደግሞ መለሳት ሙሉ ሲባል እረሳለሁ ትላለች። ይመጣልኝና እረሳዋለሁኝ፣ የተናገርኩት ነገር የለም አለች። ስታቃጥር አንድም ነገር አትረሳም። ስቴፕ ባይ ስቴፕ ነው። ታዲያ እንዴት ነው የምትረሳው? ሰው ሲያቃጠር ስቴፕ ባይ ስቴፕ እያንዳንዱ የቤዛ ድርጅት የኤፍራታ ከለቀቁለት ይሄ ሁሉም ሊሰጥ እንደሆነ ካለቀቁለት ደግሞ እንደዛ ብላ ይህ ሁሉም ስቴፕ ባይ ስቴፕ ምንም የተሳሳተች ነገር አይለም። የቤዛ ስታቃጥላት ማለት ነው፣ ወይም ደግሞ ስትነግራት የወሬ ሱስ ማለት ነው። ስቴፕ ባይ ስቴፕ ነው ነገረቻት። ከኋላ ግን ረሳው ትላለች። ኤፍራታም ደግሞ እንትን ስትላት ወዮልሽ፣ ጠብቂ፣ ዋጋሽን ትከፍያለሽ፣ ወንድሜን እንደዚህ አድርገሽ ንብረታችን ይህን ያክል አሳጣሽን ምናምን ብላ እየፎከረች ነበረ። ማን በቃ ምን ማድረግ እንዳለባት ያው እየወሰነች ታያለሽ፣ ዋጋ ትከፍያለሽ ብላለች። ስለዚህ ለመበቀል ሞክራለች ማለት ነው። ከኋላ ደግሞ ኤፍራታን ናታን እንደሚያገባት ወይም ደግሞ ያፌት እንደሚያገባ እስር ቤት ተናግራ ነበር። በዛ ሰዓት ደግሞ ኤፍራታ ልታገባ ነው እንዴት የሆኑ ደግሞ ተመለሰችና የወንድሜ ልብ ካቆሰለች በኋላ ምናምን ብላ ይሄ ሁሉም ታውቃለች። እሺ እዚህ ጋር ለምን አልረሳሽውም? የኔ ጥያቄ። እሺ አሁን እንበል የፍንድናና ማነው ያፌትና የፉዬን ተጋቡ እንበል። ማን ነው የሚደራቸው? ቆሙ በግድም ይሁን በውድ ቤዛ እንድትወጣ አድርጓል ያፌት፣ ተንኮለኛ ያፌት። ደግሞ ቤዛን ያስወጣት ምክንያት ሰርጉ ላይ እናቱና ጽዮንን እንዲገኙ ነው ፈለገው። እሺ ሌላን ማን ቀረ? ዋና እናትዮ ገኒ ስለምን አላዘማትም? ወይ ስሙ ለምን አልጠራትም? እናት አይደለች? እንደምትጠላው ስለሚያውቅ ሌሎቹ ሁሉም ጠልቷቸዋል። ቢኒም ደግሞ ጓደኛው ነው፣ የልጅነት ጓደኛው። በዚህ ነገር ስለማይስማሙ እሱን ስም አላነሳም። ዳጊ ደግሞ ብዙም የሚተዋወቁ አይመስለኝም፣ ግን በጥቂቱ ይተዋወቃሉ። ካለም አልቆጠረውም በሰርጉ ቢሆን ራሱ ማለት ነው። ስለዚህ የፈለጋቸው እሱ ነገር አይደል የሚፈልገው፣ የነገር የሚፈልገው ብቻ የሚፈልጋቸው ሰዎች ናቸው። ጽዮን እህቱ ስለሆነች ነው። እህቱ ስለሆነች ትንሽ ገዶታል። እናታ ደግሞ ያው የሚቃጠል ሰው ነው። ስለዚህ ሄዶ ቦታውን መቃጠል አለበት። የዛ ነው የጠራው። ቤዛም ደግሞ ከእስር ቤት ያስወጣት ለዛ ነው ማለት ነው። የእኔ ጥያቄ በእርግጥ ሰርጉ አይሳካም፣ አይሆንም። አሁን ፖሊሷ መጣለች፣ የሆነ ነገር ይፈጠራል ብዬ አስባለሁ። እሺ ቤዛ ከእስር ቤት ከወጣች በኋላ ተመልሶ ሊያስገባት ነው? እንዲህ ነው የነገር ትንሽ ግራ ገባኝ ማለት ነው። በእርግጠኝነት የፈተና አያገባም።
ከፖሊስ ጋር ሆነ ነገር ስለሚያዝ እሺ ሰርጉ ከቀረ ቤዛ መልሶ እስር ቤት ሊያስገባት ነው ወይ? ይሄ ነው እኔ ያልገባኝ። ሌላ ደግሞ ያሳሰራት እሱ አይደለም። ለምንድን ነው እንድትፈታ ያስፈቀደ? እሱ ማነውና ነው? አንተ ማነህና ነው አለችው። ፍዬ እውነቷ ነው። እሱ ማነውና ነው? የማስፈታትም የማሳሰርም እቅድ መብት የሰጠው ማን ነው? ይሄ የኔም ጥያቄ ነው። የኤፍራታ ብቻ አይደለም ማለት ነው። ኦኬ እናታም ደግሞ ያዘኝ ልቀቁኝ አለ። በቃ የነገራችን ላይ አይፈረድበትም። ሰው በመሬት ተነስቶ ብሎ አልፈልግም ሲባል አይፈረድበትም። ግን እኔ የፈራሁት አሁን ሰርጉ ይከሽፋል፣ ግን ወደ ኋላ መለስ በኤፍራታ ደግሞ የኔ ናታ ስትል ብትመጣ ይቀበላታል ወይ ነው አንድ እሱ። ያው ግን ያለው ነገር እውነታው ከነገረችው ሊቀበል ይችላል። ቪዲዮውን ካየች ምናምን እሺ እሱስ ተቀበለ። ጽዮንስ ተቀበል ይሆን ወይ? ይሄ ሁሉም ስታመናጭቃት ነበረች። እሷስ በነገራችን ላይ ያመናጨቀቻት ይሄን ጉዳይ ሰምታ አይደለም፣ በንብረት ጉዳይ ነው። ስለዚህ ንብረታችን ቤታችን እናስወርሰሻል በሚል ነው። አሁን ናታሽ ብሎ ቢቀበልም እቺ ልጅ ሙሉ ለሙሉ ወይ ወደዚህ ካልመለሳት ወይ ወደዛ ካላላት በመሀላቸው እንደ እንትን ነው የምታጣላቸው ማለት ነው። ስለዚህ የጽዮን ነገር አንድ ነገር አድርጉ ማለት እፈልጋለሁ። ያው የጽዮኑ ምን የምታስብበት ነገር ያለ አይመስለኝም። ምክንያቱም ነገሮች ሁሉ እያፈረሰች ስለሆነ፣ ስለዚህ የእሷን መጀመሪያ አንድ ሲስተም ቢፈጠርለት ባይ ነኝ። ሌላ ደግሞ አሁን እኔ ደግሞ ገኒ ማሳሰበችኝ። ገኒ አሁን ምንድን ነው የምትለው? አሁን ያፌት ሊያገባ ነው፣ ሰርግ ተጠርተሻል ትባላለች። ለምሳሌ ማን ነው የሚያገባው? ኤፍራታ ምንድን ነው የምትሆነው? ይቺ እናቷ ራሱ መሆኑ ሳትነግራት እንገና ተዳረች። አስባችሁታል? እስቲ ያስቡት ራሳቸው። እኛ ምን አገባን ነው የምናስቡም የሚልም አይጠፋም። አሁን እንደዛ ቢባል ምንድን ነው የምትለው? ግን ፍዬ ስቃይዋ መከራዋ ነው የሚያሳዝነኝ፣ ወይም ደግሞ ብታሳዝነኝ። በአንዱም አልገባችም። የአንዱ ስትሸፍን የአንዱ ደግሞ የሚገርመው በራሷ ነገር አይደለም የምትጎዳው፣ በሰው ነገር ነው ሁሌ ማለት ነው። በሰው ነገር ያው ዋና ታላካ የራሷ ነው። ዋናው መጣው ከናታ ነው። ናታን ቤዛ ነጠቀቻት። በዛ ግን ትታላት ነበረ። ምንም ችግር የለም እሷ ብቻ አትጎዳ እህቴ ነች እኔ ችግር የለውም ብላ ብቻ ሁሉም ነገር ሰላም ይሁን ብላ ፈቅዳ ነበረ። ግን በአሁኑ ሰዓት በአብዛኛው ነገር በሰው ጉዳይ ነው የምትጎዳውና ምንም በማይገባት ነገር ምናልባት ያው የጓደኛ ይሄን ያክል መስዋዕት እንዲከፈላል ወይ የሚለው ሌላ ጥያቄ ይሁንና ማለት ነው። አንዳንዴ በቃ በዙሪያዋ ምንም ሰዎች እንደሌሉ ዘመድም እንደሌላት እንደዛ ነው የምታስበውና አዎ ይሄ ዘመድሽ ነው ይሄ ዘመድህ ነው ብሎ ሰው ካላስተዋወቀ በቃ እንደ ባዳ ነው፣ ብቸኝነት ነው የሚሰማት። ደግሞ እንደዚህ አይነት መከራዎች ሲደርሱ ደግሞ ያገጣጥም አልገባችሁ ከዛ ይመስለኛል። እና እጅግ በጣም ነው ብታሳዝነኝ። ምሬ ነው የምላችሁ። እንዲ አንቺ ድራማ አይደለም እንዴ ልትሉ ትችላችሁ። አይ ነው ድራማ ነው ሊሆን ይችላል፣ ግን እንደዚህ አይነት ሰዎችም አሉ ከድራማው ራሱ ብንወጣ ማለት ነው። እና ብንትን ነው ያደገው። ለምሳሌ በቅርብ ሩቅ ሳንሄድ በነ ሀይሚ እንውሰድ። ከዛ በኋላ እች ልጅ እኮ ምንም እንትን የላችም። እኛ እኮ መጀመሪያ የና አብርሽ እህት ነች ብለን ነበረ። የተንቢ ደግሞ ሚስጥር መያዝ አትችልም ላይ ብላ የዘረገፈችው። ከዛ በኋላ ልጅቷ መጀመሪያ እንደዚህ አልነበረችም። የምሬ ነው የምላችሁ። እና ከስክስ ነው አለች። እንደማደጉ ነገር ነው አሁን እንደማደጉ ነው ልጅቷ። ያው እና አባትም እናትም ሆኖ ነው የሚያሳድጓት። ቡታጀራ ልጅ ብትሆን ማነው ብሩኬ ቢያገባት በጣም ደስ ይለኝ ነበረ ምናምን አለች። ከዛች ቀን ጀምሮ ልጅቷን ያለችበት ሁኔታ ታውቃላችሁና ያው ትንሽ ይከብዳል የምር። ለምንድነው ሰርጉም ጋር መልሱም ላይ ያልተገኘችው? ብዙዎቹ አሟታል ምናምን አይደለም፣ በሷ ጉዳይ አይደለም። እሷ ተመልካችም ታሟል። በዛ ሰዓት ተንቢ ብዙ ሰው ነው የረገማት፣ እውነት ነው መናገር ማለት ነው። ሰይ በሆነ አዲስ አበባ አደባባይ ወጣ። ከዛ ምን ይሁን ሶፋት እና እንደዚህ አይነት ሰዎች ይጎዳሉ በመሀል። አሁን ፍዬ እንደዛ አይነት ነገር እንደሚሰማት ነው እኔ የሚሰማኝ ማለት ነው። አዎ በዙሪያ ሰው እንደሌለ በቃ ብቸኛ ነች። ተጥላ ነው ተገኘችው። ያሳደጓት እንደዛ ቤቶች ናቸው። በዙሪያ ምን ከሷ ጋር የሚሆን ሰው የለም። ስለዚህ አስባችሁታል? አይከብድም? አይከብድም ወይ? በጣም ነው የሚከብደው። እኔ ሀይሚ አስታወሰች ማለት ነውና በጣም ይገርማል እንደዚህ አይነት ነገር። ሶ አብሽሪ ፉዬ፣ ብቻሽ አይደለሽም፣ እኛም ተመልካች አለን። ናታን በቅርብ ታገቢዋለሽ። ይሄ ነው የምልሽ። ሰላማችሁ ይብዛ። ባይ ባይ።